እኛ አጥፏቸው፣ ግደሏቸው፣ እጅና እግርን አፈራርቀ ቁረጥ ተብሏል። ሳላ እንግዲህ ይሄን አምላክ ይዞ ነው ክርስትና ላይ ያለውን አምላክ ሊተች ይመጣው። እሺ በክርስትና እንዴት ነው ካለ ከብሉይ ኪዳን ነው የሚያመጣው። ብሉይ ኪዳን ላይ ለምንድን ነው ይሄ ህግ ከተባለ በኋላ እኔ አብራራላችኋለሁ። ለምሳሌ ያለ እሺ ሌላ እንግዲህ ሌላ ከአላህ ትእዛዞች አንዱን ሌላ ልስጣችሁ። እሺ 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 እንትና ቆይ ሳላ አንዴ ደቂቃውን አስቁሙ። አንዴ ሳላ ከይቅርታ ጋር ብሎ ነገር የለም ቀጥል እኮ ደቂቃውን አስቁምልኝ አንዴ ሳላ እኮ ስልክ እኮ ሌላ እሺ ለምሳሌ ያለ እሺ ሌላ ቦታ ደግሞ አላህ እኛን ምን ብሎ እንደሚሳደብ እዩ። እነሱ እዚያ ደንቆሮች፣ ዲዲያዎች፣ እውሮች ቅድም ገና ግደሉ አለው የሳላ አምላክኛ። ሁለተኛ ዙር ደግሞ ምን አለ? እኛን እንዴት ብሎ ከጥላቸው አንፃር ምን ብሎ እንደሚሳደብ እዩ። እነዚያ ደንቆሮችና ዲዲያዎች እውሮች ናቸው። ስለዚህ እነርሱ አይመለሱም። አይታችኋል። እኛ ከጅምሩ እኛ አሁን አምነን እንኳን አንመለስም። ምን ብሎ ሰርቡናል? እውር ዱዳዎች፣ ደንቆሮች፣ እውሮች ብሏል። ለምሳሌ ያለ እሺ ሌላ ማስረጃ እሺ እዚሁ እሺ 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 ሱራ ስንት ሱራ ግን ሳላ ደቂቃዬን ብታቆምልኝ እኔ ማስረጃዎቹ በዚህ ስልኬ ነው ያሉት። እኔ አሁን እንዳንተ አጠሪሬን አዘጋጅቼ አልመጣሁም። ለዛ ነው። እሺ ቀጣይ ላይ በደንብ ነው ማሳይክ። እሺ ሱራ 2:49 እንግዲህ ደቂቃዬን ጨረስከው በከንቱ። እሺ ቀጥል አንተ በቃ ቀጥል። ደቂቃ አለ፣ ደቂቃን ጨርስ። የለውበትም ቀላል መስሏል ውይይት። ሱራ 9:5ን ክፈት። አሪፍ ነው እሱ 9:5ን ክፈት። ዘሚካኤል ልተባበር እስቲ አንዳንድ ጥቅሶችን ልስጠው። ሱራ 9:5ን ክፈት። አንተን እኮ ነው ማይክ አንሳና ሱራ 9:5 ብዙ ጊዜ ተነስቷላችሁ። 9:5 ላይ ማይክን ደግሞ ክፈት። ማይክን ክፈት። እሺ ሱራ 8 ከቁጥር 12 ምን ይላል? ጌታ መልእክተኛ እኔ በእርዳታዬ ከእናንተ ጋር ነኝ። እነዚያ ያመኑት አጽናኑ፣ በዚያ የካዱ ልቦች ፍርሃት በእርግጥ እላለሁ ከአንገቶቻቸው ራሳቸውን ምቱ። አይታችኋል የሳላ አምላክ ምን እንደሚያዝ አንገቱን ሰይፈው ይላል። ከእነርሱም የቅርንጫፍ መለያ ሁሉ ምቱ ሲል ያወረደውን አስታውሱ። እንግዲህ ይሄ አምላክ ነው። አንገት ምቱ፣ እጅ ቁረጡ፣ ሰይፉ። እንግዲህ ይሄን አምላክ ነው ገዳይ አይደለም የሚሉት። ለምሳሌ አይደል ወገኖቻችን የሚያቀርቡት ሙግት አለ። እኛ ገዳዮች አይደለንም፣ ግማሹ እኔ አህባሽ ነኝ፣ ግማሹ እኔ ዋሃበያ ነኝ ይላል። አህባሹ ዋሃበያን ገዳይ ነው ይላል። በማስረጃ ላሳያችሁ። ዋሃበያ ገዳይ ስለባከነብኝ አንድ ደቂቃ ትጨምርልኛለህ? እሺ ደቂቃ አልቋል። ቀጣይ እኔ ነኝ። ተረጋጋ። ቆይ የባከነብኝ ደቂቃ 5 ደቂቃ ጨርስ። አንተ ላይ ያባከንከው ማስረጃ ማውጣት አቅቶ እኔ ምን አደረኩ? ማስረጃ ማውጣት አቃተ። ችግር የለውም። እኔ አንተ አጤራን ዘገብታል። ቀጥል። መጽሐፍ ቅዱስ አጤራራ ነው እያለ ነው። እሺ እንቀጥላ። 5 ደቂቃ መወዳ ላይ ነው እንጽፈው። ከላይ እሷ ላይ ልጻፍና ቁጥሩ እንዲታይ። እሺ ሰላም አለይኩም ወራህመቱላህ። እንግዲህ የክርስቲያኖች አምላክ ጂኖሳይደር መሆኑን በዘር ጨፍጫፊ መሆኑን ላሳያችሁ። መጽሐፍ ቅዱስ ላይ እግዚአብሔር ሲገድል ሕፃን አይልም፣ ትልቅ ሰው አይልም፣ ሽማግሌ ቆንጆ አይልም። በትንቢተ ሆሴዕ ምዕራፍ 13 ከቁጥር 16 ጀምሮ ምን ብሎ ይናገራል? ሰማርያ በአምላኳ ላይ አምጻለችና በደሏን ትሸከማለች፣ በሰይፍ ይወድቃሉ፣ ሕፃኖቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ ይላል። እግዚአብሔር ሲናገር ሰምራውያን እኔ ላይ ስላመጹ የእርጉዝ ሴቶቻቸውን ሆድ ቀድላቸዋለሁ ይላል። ሆዳቸውን እንዲቀድጄላቸው ኢማጂን እንግዲህ ፈጣሪ የሴት ልጅን ሆድ ቀዶ ከሴት ልጅ ሆድ ውስጥ ያለውን ደግሞ ሕፃን መሬት ላይ ሲፈጠፍጥ ኢማጂን ሴት ልጅ ሆና በዛ ላይ ደግሞ እርጉዝ ሆና ሆዳቸውን እየቀደድኩኝ ሕፃናትን መሬት ላይ ፈጠፍጣለሁ ይላል። እናትን ገድሎ
እናት ውስጥ ያለውን ደግሞ ሕፃን ልጅን ገድለው የፍቅር አምላክ ይሉታል። መጽሐፍ ቅዱስ ላይ ካውንት ዳውን አለ። ባይብል ካውንት ዳውን ኖት ኢንክሉዲንግ ዘ ፍላድ የጎርፍ ውሃው በኖህ ዘመን ያለው ሳይቆጠር ሰይጣን ስንት ገደለ፣ እግዚአብሔር ስንት ገደለ ብለን ስንቆጥር ሰይጣን የገደላቸው ሰዎች ብዛት ቁጥር መጽሐፈ ኢዮብ ላይ 10 ሰዎች ናቸው። መጽሐፍ ቅዱስ ላይ ደግሞ እግዚአብሔር ብቻውን የገደለው 2.6 ሚሊዮን ነው። መጽሐፍ ቅዱስ ላይ ሰይጣን መጽሐፈ ኢዮብ ላይ እግዚአብሔር አዞት 10 ሰው ነው የገደለው። እግዚአብሔር ደግሞ 2.6 ሚሊዮን ሰው ነው የገደለው። 73 ሺውን ተውት። 2.6 ሚሊዮን ሰው ብቻውን ጨፍጭፈዋል እግዚአብሔር። ግን ሰይጣን 10 ሰው ነው የገደለው። ከሰይጣን በላይ ክፉ መሆኑን ትረዳላችሁ። ሰይጣንን የሚያስንቅ ክፉ። እሺ ለምሳሌ ምንን ይገላል ካላችሁ በአንድ ቀን ብቻ 500 ሺህ ህዝበ እስራኤልን ገድለዋል። 500 ሺህ እስራኤላውያን በአንድ ቀን ጸጥ አድርጓቸዋል። ማስረጃ መጽሐፈ ዜና መዋዕል ምዕራፍ 13 ከቁጥር 17 ጀምሮ ሙሉን ታሪክ ማየት ትችላላችሁ። ከእስራኤልም 500 ሺህ የተመረጡ ሰዎች ተገድለው ወደቁ በእግዚአብሔር ይላል። ከእስራኤል 500 ሺህ ሰዎች በአንድ ቀን ብቻ ተጨፍጭፎ ወደቁ። በአንድ ቀን ብቻ የበላቸው እግዚአብሔር ስንት ነው? ግማሽ ሚሊዮን 500 ሺህ ሰዎችን። እሺ እሱ ብቻ ደግሞ አይደለም። አሁንም 185 ሺህ ሰዎችን በመልአኩ አስገድለዋል። 185 ሺህ ሰዎችን በአንድ ቀን ጫጫር አስደርጓቸዋል። ማስረጃ መጽሐፈ ነገሥት ካለ ምዕራፍ 19 ቁጥር 35 ላይ በዚያው ሌሊት የእግዚአብሔር መልአክ ወደ አሦራውያን ሰፈር አልፎ 185 ሺህ ወታደሮችን ገደለ ይላል። እግዚአብሔር ልኮባቸው 185 ሺህ ሰዎችን በአንድ ቀን ጭጭ አስደርጓል። እሱ ብቻ ደግሞ አይደለም 120 ሺህ ንጹሃንን ደግሞ ገድለዋል። 120 ሺህ ማስረጃ መጽሐፈ ዜና መዋዕል ካለ ምዕራፍ 28 ቁጥር 6 ላይ የአባቶቻችንን አምላክ እግዚአብሔርን ትተው ነበርና እግዚአብሔርን ስለተው እሺ የሮሜሌው ልጅ ፉቃህ የሚባል ሰው ላከባቸውና በአንድ ቀን ከይሁዳ 120 ሺህ ሰዎችን ገደለ። 120 ሺህ ሰዎችን። እሱ ብቻ ደግሞ አይደለም አሁንም 100 ሺህ ሰዎችን በአንድ ቀን ጸጥ አስደርጓል፣ ገድሏቸው። ማስረጃ መጽሐፈ ነገሥት ቀዳማዊ ምዕራፍ 21 ቁጥር 28 ላይ። በነገራችን ላይ እነዚህን ስትደምሩ አሁን ብቻ ያነበብኩትን ትንሽ ይባል 500 ሺህ ሲደመር 185 ሺህ ሲደመር 120 ሺህ ሲደመር 100 ሺህ አሁን ብቻ ያነበብኳት 900 ሺህ ሰዎችን በአንድ ቀን ጸጥ ያስደረጋቸው። 900 ሺህ ሰዎችን በአንድ ቀን ብቻ ነው ጸጥ ያስደረጋቸው። ሰይጣን ራሱ እንደዚህ ክፉ አይደለም። ባይዘው መጽሐፍ ቅዱስ ላይ ሰይጣን ይራራል። መጽሐፍ ቅዱስ ላይ እግዚአብሔር ነው ሰውን የሚጨርሰው፣ ስራ የለውም መሰለኝ። እሺ እነማንን ነው የሚገድለው? ህፃናትን ነው የሚገድለው በብዛት። አቅሙ እነሱ ላይ ነው። ማስረጃ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ከቁጥር 1 ጀምሮ ስናይ እግዚአብሔር የሚለውን ስማ ካለ በኋላ ምን አለ? ሄደ በአማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም ነገር አታስቀር፣ ወንዶችን፣ ሴቶችን፣ ልጆችን፣ ህፃናትን፣ ብዙ ጊዜ አቅሙ እነሱ ላይ ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህያዎችን ምን አድርግ? ጨፍጭፍ፣ ግደላል። እነማንን? ህፃናትን፣ ሴቶችን፣ ግመሎችን፣ ከብቶችን፣ አህዮችን፣ ይሄኛውን አህዮችን አንድ ቀን ግደላቸው አለ። ህፃናት ፈጣሪ ያሳያችሁ፣ ለህፃን ልጅ የማይራራ ጌታ። እሺ ቀጣይ ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 6 ላይ ምን ይላል? ሽማግሌም ሆነ ወጣት ወንዶችን፣ ሴቶችን፣ ህፃናትን፣ ሴቶችን ሁሉ ግደሉ፣ ነገር ግን በግንባሩ ላይ ምልክት ያለበትን ማንንም አትንኩ፣ ግድያውንም ከዚሁ ከቤተ መቅደስ ይጀምሩ። ስለዚህ እዚያ ቤተ መቅደስ ያለውን ከቆሙት መሪዎች አንስተው ግድያውን ማከናወን ጀመሩ። እግዚአብሔርም ሂድና ቤተ መቅደሱን አርክሱ፣ አደባባዩንም በሬሳ የተሞላ አድርጉ። አደባባዩን በምን? በሬሳ የተሞላ አድርጉ። ከዛ በኋላ የቀሩትንም ሰዎች ግደሉ ብሎ ይናገራል። የቀሩትን ሰዎች ግደሉ። ቅድም ሱራ 3ን አንስቶ ነበር። ሱራ 5:33 እዛ ላይ የሚናገረው ምንድነው? እናንተን የሚዋጉትን ግደሏቸው ነው ያለው። ንጹሃንን ተነስታችሁ ግደሉ፣ ምንም ያላረጉትን ሰዎች ተነስታችሁ ግደሉ የሚል አንድም የቁርአን አንቀጽ የለም። እሱ የሚያመጣቸው ምንድነው ከተባለ እነዛ ሰላም የማይፈልጉ ሰዎችን ተነስተው ንጹሃንን የሚገድሉ ሰዎችን እስልምናችን ተነሱና እነሱን ግደሉ ይላል። እንደመጡ መልሱ፣ በሰላም ከመጡ በሰላም ሂዱላቸው፣ በጦርነት ከመጡ ግን እናንተ ያመጡትን ነገር መልሱባቸው ብሎ ቁርአን ይናገራል። ያንን ነው የሚያመጣው። ማምጣትም አልቻለም። እሱን ተባብሬው ነበረ። ሱራ 95ን ክፈት ብዬ እሱን አልከፈተም። ዘሚካኤል 5 ደቂቃ አለ። ቀጥል። እሺ አሁን ያመጣኸው ማስረጃ ሁሉ አንደኛ ነገር ክርስቶስ ያዘዘን አንድ ማስረጃ ብየዋለሁ። እንግዲህ እንደምታዩት ብሉይ ኪዳን ላይ የተፈጠሩትን ነገሮች አምጥቷል። ብሉይ ኪዳን ላይ ምንድናቸው እኒህ ትእዛዞች ከተባለ ብሉይ ኪዳን ላይ ለምሳሌ ምን አለ መሰላችሁ? ብሉይ ኪዳን ላይ እግዚአብሔር ትእዛዝን ሲሰጣቸው ምንድነው የብሉይ ኪዳን ሕዝብ መሲሁ እስከሚመጣ
የሚጠበቅበት ህግ ነው ከጣዖታዊ አምልኮ። ለምን ሲባል በብሉይ ኪዳን የሚኖሩ ህዝቦች ምንድናቸው? ወደ ገሃነምም ወደ ገነት የማይገቡ ህዝቦች ናቸው። ስለዚህ ህዝቡ በምንድን ነው መጠንበቅ ያለበት? ለምን ትሞታለህ የሚል ፍርድ፣ ለምን የስጋ ሞት ነው ህዝቡ የሚገባው። ስለዚህ ያን የስጋ ሞት ፈቶ ምንድነው መሆን ያለበት? መጠበቅ ስላለበት ነው። በአዲስ ኪዳን ክርስቶስ መጣ፣ ሁሉንም ወደ መንፈሳዊ ነገር ቀየረው። ስለዚህ ክርስቶስ ፊት ቀኝን ለሚመታ ግራህን ስጥ ይላል። ስለዚህ ምንድነው ይሄ ነገር አምጥቶ እኛ ላይ ክርስትና ላይ ክርስቲያኖች ገዳይ ናቸው ምን ሊል አይደለም ወገኔ። ያንተ አላህ አሸባሪ እንደሆነ አሳያለሁ። ሱናን አናሲ 3175 ቆይ ልክፈተው። ተረጋጋሽ ካሜራሽ። እሺ ምን ይላል መሰላችሁ? የሳላ አምላክ ምን ይላል መሰላችሁ? ያላ መልእክተኛ እንዲህ አሉ፣ አላህ ከገሃነም እሳት የሚታደጋቸው ህዝሜ ከኡማዬ መካከል ሁለት ቡድኖች አሉ አለ። እነሱ ምንድነው? አንደኛው ህንድን ለመውረድ የሚዘምተው ቡድን አይታችኋል። የሳላ አምላክ ምንድነው ምን እንደሚያዝ እንደምታዩት አይታችኋል። ይሄ የሽብርን ቡድን የሚያዝ ነው። ምን ይላል? አላህ ከእሳት ከገሃነም የሚታደጋቸው ህዝቦች ከኡማዬ መካከል ሁለት ቡድኖች ናቸው። አንደኛው ህንድን ለመውረድ የሚዘምተው ቡድን፣ ሁለተኛውም ደግሞ ከኢሳም ከማርያም ልጅ ጋር የሚሆን። እንግዲህ ይሄን ህግ ሳላ አሁን ላይ አልተገብርም ካለኝ በማስረጃ ይነግረኛል። ይሄን ህግ ደግሞ በደንብ ነው የሚተገብረው፣ የታወቀ ነው። ቅድም እንዳሰየዋችሁ ደግሞ ግድያ ምናምን ብለው ይሄ ወንድሜ እኔ ራሱ ዛሬ ላይ ከአንተ ጋር ውይይት አድርጌ የሆነ ነገር ብል ወይ ሳውዲ ላይ ሄጄ አንድ ነገር ወንጌል ሰበካ ባረግ ህዝቡን ለመበተን ነው የምትሉት እናንተ። ያን ነገር ባረግ ለኔ ምንድነው ቃል በቃል ግድያ ነው የሚታዘዘው። እሺ ሌላ ማስረጃ ልስጣችሁ። እንደምታዩት እዚች ጋር የፈይሰል ማለት የሳላ አምላክ ምንድነው አሸባሪ ነው። አይታ አንድን ሀገር ከወረድክ ከምንድነው ከገሃነም ትድናለህ ነው። ይሄ ፈይሰል ማለት ሳላ አሁን የሚድንበት የምን መንገድ ነው? የድህነት መንገድ ነው። አይታችኋል። ሄዶ ህንድን ከወረረ ከገሃነም ይድናል። እንግዲህ ይሄ የሽብር ቡድን አምላክን እየተከተለ ነው ክርስትና ላይ ሊተች የፈለገው። ሌላ እንደው ይከፈታል ሱራ 95 በደንብ ይሄ ግድያን የሚያዝ ቦታ ነው። ማን ነበር ሳላ እዚህ ጋር ለማለት ነው የፈለከው። ከፍተዋለሁ እንግዲህ። እሺ ምን ይላል መሰላችሁ? እሺ ልክፈትላችሁ። እዚህ ጋር እሱ ሊቀጥፍ ፈልጓል። ይሄ ግድያን ነው የሚያዘው ቁርአኑ ሲጀምር ከጅምሩ። ሱረቱል ማኢዳ 5ም ክፈት፣ እሱም አለ ወገናችን። እነዚህ ነገሮች እነሱ እንደሚሉት አንድ ክርስቲያን ሄዶ አንድ ሙስሊምን አይደለም ሐዲሳቶች በኋላ ይከፈታሉ፣ በደንብ ይከፈታሉ። ሐዲሳት ላይ አይሁድና ሙስሊሞች ማለት አይሁድና ክርስቲያኖችን ምን ከሳውዲ አረቢያ ምድር ላይ አውጧቸው ይላል። እኔ እሱን ሐዲስ በኋላ ከፍትላችኋለሁ። ማስረጃው በዚህ ስልክ ስላለ ነው። እንግዲህ እንደምታዩት ቅድም የሱን አጠሬራ እስከሚከፍት ታግሰናል። እንግዲህ ይሄ ቁርአን የተከፈተው ነገር በደንብ እናነባዋለን። ምን ይላል? እንግዲህ የተከበሩ ወሮች ባለቀው ጊዜ አጋሪዎቻችሁን ባገኛችሁበት ስፍራ ግደሏቸው። እንግዲህ ይሄን እንደምከፍት አውቆ ከጅምሩ እንዳልከፍተው መናገር ጀምሯል። እኔ ግን ከፍትልሃለሁ። ሳላ ምንድነው የሚለው? ባገኛችሁ ስፍራ ግደሏቸው። እኔም ባገኘን ስፍራ እንድትገል። ይሄን ደግሞ አሁን የምትመራበት የአሁን ጊዜ ምንድነው? ቁርአን ነው። አሁን አልመራበትም ብለህ ከካርከው አላቅም፣ ግን ይሄኛው አሁን የምትመራበት ነው ወገኔ። ክርስቶስ አንድ ቦታ ላይ እኔ ክርስቶስ ባዘዘኝ ነው እየተመራው፣ በዛ ህግ ነው የምመራው። ከአዲስ ኪዳን ያለ ህግ አምጣ በብሉ ማለት የሳላ አምላክ ምን ይላል? ግደሉ ባገኛችሁበት ስፍራ ይላል። እንግዲህ ቴንኪው። በኋላ ላይ እንግዲህ እኛን አይሁድና ክርስቲያኖች አላህ ከመጥላቱ የተነሳ ከአይሁድና ማለት አይሁዳንና ክርስቲያኖች ከመጥላቱ የተነሳ ከሙስሊም ምድር አውጧቸው ይላልና እሱ በደንብ አሳያቸዋለሁ። እሺ ሰዓት አልቋል። ፈይሰል ገርፎ ነው እንደ 10 ጊዜ ፈይሰል የምትለው ወገናችን። እሺ
አጭር ነገር 10 ጊዜ ፌሰል አረ እሺ ቢስሚላህ ምንድነው ወገናችን እስልምና ላይ አንዳንድ ፖይንቶችን ለማንሳት ሞክረዋል። እነሱም ስለ ጦርነት የሚናገሩ ናቸው። ሰላም የማይፈልጉ ሰዎች ተነስተው ለማጋደል ከመጡ ተመሳሳይ ነገር አድርጉ የሚል እንጂ ተነሱና ገደሉ የሚሉ የቁርአን አንቀጾች አይደሉም። ለምሳሌ በሱረቱል በቀራ ምዕራፍ 2 ቁጥር 190 ላይ ወቃቲሉ ፊ ሰቢልላህ አለዚነ ይቃቲሉነኩም ይላል። ተመልከቱ፣ እነዚያንም የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ ይላል። ሰላም የሚፈልጉትን አይደለም፣ ለመጋደል የተነሱትን አካላት ግን ግደሏቸው ነው። እንደውም ከዚህ ፖይንት ምንድነው የምንነሳው ምንድረዳው ከተባለ በእስልምና ሙስሊም ላይ ጥቃት በመሰንዘር ጦርነትን ቀድሞ ያወጀን እሺ የከሃዲያን ጦርን መጋደል ግዴታ መሆኑ አይታችኋል። በእስልምና በሙስሊም ላይ ጥቃት በመሰንዘር ጦርነት አስቀድሞ ያወጀን ሰላም የማይፈልግ ሸባሪን እንጂ ንጹሃን ሰዎችን ገደሉ የሚል አይደለም ነው። የመጀመሪያው እሱ ነው። ሌላኛው ምዕራፍ 9 ቁጥር 5 ሰጥቼ ነበር፣ አንተ አታውቀውም። እሱ ነው ምዕራፍ 9 ቁጥር 5ን ጥቀስ ብየው ነበር። ማስረጃ ሲያጥረው ምን ማቅረብ እንዳለበት እንግዲህ ሲጠፋብህ የሰጠው የቁርአን አንቀጽ ሱረቱ ተውባ 9:5ን እኔ የራሴ ነው የሰጠው። ምን ነው ይሄንን ነገር ብታነሳ ብዬ ይሄ አንቀጽ የሚናገረው ስለምንድን ነው ከተባለ ሼኹል ኢስላም አህመድ ኢብኑ ተይሚያ ምን ይላል? fight those at war with the Muslims whom Allah has given us permission to fight. It does not mean fight those with whom the Muslims have a treaty. እነዛን ሰላም የሚፈልጉትን ሙስሊም ምድር ከሃዲያንን ግደሉ እያለ አይደለም ማለት። fight those እነዛን ተጋደል at war with the Muslims ከሙስሊም ጋር ጦርነት ውስጥ የገቡትን ሰላም የማይፈልጉትን ሰዎች ግደል የሚል የቁርአን አንቀጽ ነው ያመጣው እንጂ ሌላ አንቀጽ አይደለም ነው። ሶ ኢብኑ ቀይም በዚህኛው ኪታብ ላይ ምንድነው የሚያስቀምጠው? የአላህ መልእክተኛ ከተነሳበት ጀምሮ እስከ ሞተበት ዕለት ድረስ ምን አላደረገም? ሰዎችን በሃይማኖቱ ላይ አላስገደለም ይላል። የገደላቸው ሰዎች ቢኖሩ ወይ ደግሞ እንዲገደሉ ያደረጋቸው ቢኖሩ ሙስሊሞችን የሚጋደሉትን ከሃዲያንን ነው። አንዱ እሱ ነው። ሌላኛው የብሉይ ኪዳን ጥቅሶች ናቸው አለ። ብሉይ ኪዳን ላይ እግዚአብሔር አዘዘን ያለው እግዚአብሔር አዘዘ። ኢየሱስ ደግሞ የብሉይ ኪዳኑ አምላክ ነው። ኦኬ፣ ማወቅ ያለብህ ነገር ምንድነው? በአዲስ ኪዳንም ሆነ በብሉይ ኪዳን ላይ ያሉት ሁለቱም አካላት ተመሳሳይ አማልክት ናቸው። ኢየሱስ በብሉይ ኪዳኑ ያህዌ ነው ትላላችሁ። ኢየሱስ በአዲስ ኪዳን አይደለም የጀመረው፣ በብሉይ ኪዳንም ጥንትም ዘመን ጀምሮ ነበር ካላችሁ፣ ስለዚህ እግዚአብሔር የሚለው ራሱ ኢየሱስን ነው። ታዲያ ስራው ምንድነው ሲባል ሕፃን ልጅን መፈጥፈጥ ነው። አቅሙ ሕፃን ልጅ ላይ ነው። አንድ ማስረጃ ልስጣችሁ። መዝሙረ ዳዊት ምዕራፍ 137 ላይ እግዚአብሔር ሲናገር ባቢሎን አፍራሿ ባቢሎን ሆይ በእኛ ያደረግሽውን የክፋት ብድራት ሁሉ በአንቺ ላይ የሚመልስ የተባረከ ነው አለ። እሺ ሕፃናት ልጆችሽን እያነሳ በአለት ላይ የሚፈጣፍጣችሁ የተባረከ ነው አለ። ይኸውላችሁ አቅሙ ሕፃን ላይ ነው የምላችሁ ለዚህ ነው። በነገራችን ላይ ሕፃን ካገኘ አይምርም። ሕፃናት ልጆችሽን እያነሳ በአለት ላይ የሚፈጣፍጣቸው የተባረከ ነው አለ። ሕፃን ልጅን ድንጋይ ላይ እያነሳ የሚፈጣፍጣቸው፣ ሕፃን ልጅን እያነሳ ድንጋይ ላይ የሚያፈርጣቸው እሱ የተባረከ ነው ይላል። ለሕፃን ልጅ የማይራራ ጌታ። እሺ ሴት ልጅን ደግሞ ሲያቃጥል ነቢያቶች ልጅ እንትኖቻቸውን ሲያርዱ ላሳያቸው። ልክ እኛ ከብት እንደምናርደው እነሱ ሰው ነው የሚያርዱት። ለምሳሌ መጽሐፈ ነገሥት ቀዳማዊ ምዕራፍ 18 ቁጥር 40 ላይ ኤልያስም ከባል ነቢያት አንድ ሰው እንዳያመልጥ ያዙ ብሎ አዘዛቸው። ያዟቸው። ኤልያስ ወደ ቂሶን ወንዝ ወስዶ በዚያ ምን አደረጋቸው? አሳረዳቸው ይላል። ልክ እንደ ከብት ወንዝ ውስጥ አቁሞ ሰዎችን ያርዳል። ከዛ ወንዙ ምንድነው የሚሆነው? ደም በደም ይሆናል። ደም የሚጠጣ አምላክ እያመለክ ሙስሊሞችን ልትናገር አትችልም። እሺ ሌላኛው ደግሞ ምን ላሳያችሁ መሰላችሁ? ከእግዚአብሔር ነቢያት መካከል እዩ ምን ያደርጋል መሰላችሁ? ወደ 70 ሕፃናትን አንገታቸውን ቆርጦ ማለት ነው። የእግዚአብሔር ነብይ ነው። 70 ሕፃናት አንገታቸውን ከቆረጠ በኋላ የሕፃናቱን አንገት ወደ ላይ ይከምራቸዋል። አንገት ብቻ እያነሳ ይከምራቸዋል። ማን ነው እንደዚህ ያደረገው? የእግዚአብሔር ነብይ የሆነው እዩ ነው። ይህንን እያመለክ አንተ መተህ ልትናገር አትችልም። ሌላኛው አንድ በጣም ከሚያስቀኝ ነገራቶች መካከል አንዱ ነብዩ ኤልሳ ነው። ነብዩ ኤልሳ የሚባል አንድ ነብይ አለ። መላጣ ነው። ኤልሳ መላጣ ነው እና ይሄ መላጣ ሰውዬ ሕፃናት መላጣ ስላሉት ብቻ ሕፃን ልጆችን ሲያስገድላቸው እናያለን። ማስረጃው የት ነው? ማስረጃው መጽሐፈ ነገሥት ካለ ምዕራፍ 2 ቁጥር 22 ላይ አይደለም። ሌላ ነገር አጥፍታችሁ እኮ አይደለም። መላጣ የሆነውን ሰውዬ መላጣ ስላላችሁት ብቻ ሕፃን ልጆችን የሚጫወቱ ሕፃን ልጆችን በድብ አስገደላቸው። ሕፃን ልጆችን። ስለዚህ ይህንን የምታመልክ ሰውዬ ስለ እስልምና ልትናገር አትችልም። እስልምና ላይ እንግዲህ ብዙ አንቀጽ የለህም። እንደው ልተባበርና የምታነሳቸው ነገራቶች ምናምን ዝም ብዬ ልስጥህ እንጂ እስካሁን ምንም ነገር እያመጣህ አይደለም። የምታመጣቸው ቅድም ምዕራፍ 5 ቁጥር 33 እነዛ የሚጋደሉትን ተጋደል የሚል ነው። ታዲያ አንድ ሰው አንተ ሊያርድ ሲመጣ ምንድን ነው የምታረገው? ትታረዳለህ ወይስ ትከላከላለህ?
ያመጣቸው የመከላከያ እንዴት መከላከል እንዳለብን የሚያስተምሩ የቁርአን አንቀጾች ነው እንጂ ተነስና ልክ እንደ አንተ አምላክ ሕፃን ልጅን እረድ የሚል ትዕዛዝ አይደለም ነው። ሁለት የተጠቀምን ጥያቄና መልስ እናድርገው። ዘሚካኤል ማይክ ክፈት። አይ ጥያቄና መልስ አድርገን ከዛ ማጠቃለያ። አይ እኔ አንድ 3 ደቂቃ ተሰጠኝና ማለት ነው። አንዳንድ ምን አልከኝ? ቀድሞ የጀመርከው አንተ ነው። አንዴ አወራ ሁለቴ ማለት ነው እስካሁን። ስለዚህ አሁን ምንድን ነው ጥያቄና መልስ ነው የምናደርገው? ጥያቄና መልስ እናደርጋለን። እሺ ቀጥል። ከዛ በኋላ መጨረሻ ላይ ያው አንተም ትጠይቃለህ። ያ አረ እሺ ጊፍቱ ታግዷል። ሪፖርት አለ። ወገኖቻችን እንግዲህ አያርፉም መሰለኝ፣ በጣታቸው አያርፉም መሰለኝ። እሺ ጥያቄና መልስ እናደርጋለን። ስንት ይሁን ጥያቄና መልሱ? ዘሚካኤል ምን አልከኝ? ጥያቄና መልሱ ስንት ይሁን? ሁለት ደቂቃ በቂ ነው። አረ ለምን 2 ደቂቃ? 10 ደቂቃ። ምን አልከኝ? 10 ደቂቃ። አረ ሁለት ደቂቃ በቂ ነው። ብዙ ነገር ነው የምጠይቀው እኔ። 10 ደቂቃ ከፈለክ አንተ 2 ውሰድ። እኔ 10 ደቂቃ ጊዜ የለኝማ። ምንድነው 2 ደቂቃ? ምን ልናወራ ነው በ2 ደቂቃ ውስጥ? 3 ደቂቃ ላድርግልህ። የለም 10 ደቂቃ ነው የምሰጠው። አንተም 10 ደቂቃ እኔም 10 ደቂቃ፣ ሁለታችንም እኩል። ምን ለጥያቄና ለመልስ 10 ደቂቃ ነው? ለጥያቄና ለመልስ ተወያይቼ ስለማላቅ በእርግጥ እኔ 10 ደቂቃ እኔ መውሰድ አልችልም። እንትና እኔ ወስዳለሁ። አንተ 2 ውሰድ። እኔ 10 ወስዳለሁ፣ አንተ 2 ውሰድ እኮ። እኔ አሁን 10 ደቂቃ በሙሉ ጊዜ ስለሌለኝ ነው። ምን እስካሁን እንትን አውርታ የለ እንዴ? ያን ሁላ ሰዓት እኮ አንዴ በቃ ተባበረኝና በዚህ ደቂቃ እናወራውን። ቶሎ ማምለጥ ፈልገህ ነው አይደለም? ቀጥል በና 3 ደቂቃ። እውነት ቤት ላይ መጥቼ እኮ እኔ 10 ደቂቃ አወራለሁ። እሺ አንተ ከፈለክ 3 ውሰድ። ያንተ ጊዜ እኮ 10 ደቂቃ ነው። ጊዜ ደግሞ የለኝም። ጠዋት ነው ስራ ስለምገባ አሁን በ3 ደቂቃ እንጠያየቅ። ከዛ 2 ደቂቃ ምንም አትመልስም እኮ በ3 ደቂቃ ካረኩ ማለት ነው። ሰዓት ምንም ሳልጠይቅ ነው የሚያልቀው። ቀጥል። እሺ ጠይቀኝ። ጀምሩለት። ላስጀምር ከዛ ጠይቃለሁ። የመጀመሪያው ጥያቄ 10 ደቂቃ አደረክ እኮ ወንድማችን እኮ 10 ደቂቃ እኮስ 3 ደቂቃ ብያለሁ እኮ። ቶሎ ነው የሚያልቀው። አይዞህ ቶሎ ነው የሚያልቀው። ሰዓቱ ቶሎ ነው የሚሄደው። እሺ 7 ላድርግ። እሺ 7 እኔ 3 እኔ የኔን እንዳልጠይቅ ነው መሰለኝ። ይኸውልህ እንደዚህ ውይይት ከፈለክ እኔ ችግር የለውም። እሺ 7 ደቂቃ ከፈለክ እኔ ጊዜ እኮ ሰው እኮ ጊዜ ይኑረው አይኑረው እየተከራከርክ አይደል እንዴ? አሁን እየተከራከርክ እኮ ነው። 7 ደቂቃ ይኸው 7 ደቂቃ እኮ አሁን 917 ሰው ቁጭ አድርገን ይኸው 7 ደቂቃ 7 ደቂቃ ይኸው ቀጥለሽ። የመጀመሪያው ጥያቄ ኢየሱስ በብሉይ ኪዳን እግዚአብሔር ነው አይደለም? በብሉይ ኪዳን እግዚአብሔር ነው ብያለሁ እኮ። ቴንክ ዩ ሶ በብሉይ ኪዳን እግዚአብሔር ከሆነ እንደዚህ ብሎ የተናገረው ማን ነው? ይሄን እንደዚህ ብሎ የተናገረው ማን ነው እኮ? ብሉይ ኪዳን የምታመጣቸው ህጎች እንዳለ ነግሬሃለሁ እኮ። ህዝቡ ከጣዖታው አምልኮ አንዴ ጠይቄሃለሁ አይደለ? ጠይቄሃለሁ መልሰሃል እኮ ነው። ጥሩ መልሰሃል። እሺ ጥሩ መልሰሃል። ኢየሱስ በብሉይ ኪዳን ማን ነው ብዬ ጠየቁ። እግዚአብሔር ነው አልከኝ። ጥሩ እግዚአብሔር የሚለውን ስም አዲስ ኪዳን ላይ አምጣልኝ ብያለሁ። አንዴ ዘሚካኤል እሺ ቀጥል። አንዴ እንደዚህ ለመረበሽ ከሆነ በጣም ከባድ ነው የሚሆነው። እግዚአብሔር የሚለውን ስማ ሲል ኢየሱስ የሚለውን ስማ እያለ ነው አይደለም? እሱ ኮንክሉዥን አለው። ያው የሥላሴ አስተምሮ ምን ለማለት እንደተፈለገ ነው። እግዚአብሔር ኢየሱስን አይደለም። እቺን ብቻ መልስ። እግዚአብሔር ኢየሱስን አይደለም። ያው እሱ ምን እግዚአብሔር ኢየሱስ ነው ስንል በየትኛው መንገድ እንዳለን አስረዳሃለሁ። በአካል ደረጃ አብም ወልድም መንፈስ ቅዱስም ሶስቱም ነው። ከሶስቱ ውስጥ ኢየሱስ አለ ወይስ የለም? እቺን ብቻ ንገረኝ። አለ፣ በጋራ ነው የሚናገረው። ስለዚህ እግዚአብሔር ሲል እዚህ ውስጥ ኢየሱስም አለ አይደለ? ቀጥልሽ። አለ የለም? እዚህ ውስጥ ካለ ንገረኝ። ካሌለ ንገረኝ። እዚህ ውስጥ እግዚአብሔር የሚለውን ስማ ሲል ኢየሱስ አለበት ወይስ የለበትም? እኮ ሐሳብ ፖይንትን ቀጥል። አለበት ወይስ የለበትም? እግዚአብሔር የሚለውን ስማ ሲል ሁለቱ መንፈስ ቅዱስ እና አብ ብቻ ናቸው ወይስ ኢየሱስ አለበት? ሳላ እኛ ያልተረዳኸው ነገር እግዚአብሔር የሚለው ስም ምንድነው? ኢየሱስ አለበት ወይስ የለበትም? አብ መንፈስ ቅዱስም ወልድም ያለበት ነው። ይሄ ክፍል ኢየሱስም አለበት አይደል? እዚህ ውስጥ ኢየሱስ አለበት በስጋ ከተገለጠ በኋላ እኮ አልኩ። በብሉይ ኪዳን አለበት ወይስ የለበትም?
እየመለስኩልህ ነው ሳላ፣ አንተ ከሰማይ ማለት እየመለስ አይደለም። ስለዚህ ኢየሱስ የለበትም ጋይስ። ከዚህ በኋላ እግዚአብሔር ሲባል አብ ነው እንጂ ኢየሱስ እዚህ ውስጥ የለም ብሎናል። እዚህ ውስጥ አብ ኢየሱስ የለም። እሺ አለ የለም? እሺ አለ የለም? አለ የለም? ፖይንቴን የምትሰማኝ ከሆነ አለ ወይስ የለም? በብሉይ ኪዳን አትመልስም? ቆይ ደቂቃ ይላቁም። ደቂቃ ይላቁም። ነገሩ እንደዚህ አይደለም የሚሆነው። እያዛክ አይደለም የሚሆነው። ኢየሱስ አለበት የለበትም? ይሄው ቤት ላይ ስወያይ እኮ ችግሩ ይሄ ነው። አንድ እዚህ ውስጥ ሰዓት ዌስት እያደረክ ስለሆነ እኮ ነው ወደኋላ የመለስኩት። ኢየሱስ አለበት ወይስ የለበትም እዚህ ውስጥ? እሺ ኢየሱስ ብቻ አይደለም፣ አብም መንፈስ ቅዱስም ብቻ ነው አላልኩም። እኔ ብቻ ነው አላልኩም። እዚህ ውስጥ ኢየሱስ አለ ወይስ የለም እኮ። እግዚአብሔር የሚለው ስም ለአብ ለወልድ ለመንፈስ ቅዱስም ነው የምንጠቀም። ጥሩ መንፈስ ቅዱስም። እሺ ኢየሱስም አለበት አይደል እዚህ ውስጥ እኮ። ኢየሱስ የሚለው ስም ክርስቶስ የያዘው ምንድን ነው? በስጋ ከተገለጠ ወላሂ እያዛጋ ነው። በነገራችን ላይ ፈርቷል። ኢየሱስ አለበት ማለት እሺ፣ ቃል በቃል ንገረኝ። እዚህ ውስጥ ኢየሱስም ጭምር አለበት ወይስ የለበትም? እዚህ ውስጥ ኢየሱስ አለ ወይስ አለበት ብለህ ታምናለህ ነው አንተ? እኔ እኮ አብም መንፈስ ቅዱስም እንግዲህ አይታችኋል ጋይስ፣ እንደዚህ ነው። ቀጥል። ጥያቄን እኮ እየጠየከኝ አይደለም። እሺ ብሉይ ኪዳን ላይ ነው እዚህ ውስጥ ኢየሱስ። በነገራችን ላይ ብሉይ ኪዳን ምን እንደሆነ እየመለሰ ስላልሆነ ይሄ እንትን አይደለም። ጥያቄውን ምንም እየመለስክ ስላልሆነ ስትጠይቅም ሚውት አድርጌ ቁጭ አድርጌ አብራራለሁ። እሺ እንደ ብራዘር፣ ምክንያቱም አንተ ሰዓቱን እንደዚህ ጨርሰህ ማለት ነው የአንተ ጥያቄ ጊዜ አሪፍ አድርጌ የሚውት አደረግና ከዛ ሁሉ ነገር አስረዳለሁ። ቀጥል። አልጠይቅም። ለምንድነው ማላስጠይቅህ መሰለህ? ለምንድነው ማልጠይቀው? የጠየቅኩትን ጥያቄ በፍጹም ስላልመለስክ ነው። ብትመልስ ኖሮ አንተንም አሪፍ አድርገህ ትጠይቅ ነበረ። ነገር ግን እየመለስክ ስላልሆነ የአንተ ጥያቄ ሰዓትም ተመሳሳይ ነገር ነው ማረገው። የአንተ የጥያቄ ሰዓትም ተመሳሳይ ነገር ነው ማረገው ነው ዋናውን ፖይንት በዲቤቱ አሳይቻለሁ። ለማንኛውም እሺ አዳምጥ። አሁን አዳምጥ። ምን ይላል መሰላችሁ? ቁጥር 3 ላይ ሄደ በአማሌቃውያን ላይ አደጋ በመጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም ነገር አታስቀር፣ ወንዶችን፣ ሴቶችን፣ ልጆችና ህፃናትን ይላል። ህፃናት ለምንድን ነው የሚገለው? ጣዖት አምላኪያን ስለሆኑ። ህፃን ልጅ ምንድን ነው የሚያመልከው እኮ? የጣዖት አምላኪያን ዘሮችን እንዳለ አጥፋ ነው ያለው እኮ። ህፃን ልጅ ጥፋቱ ምንድን ነው እኮ? የጣዖት አምላኪያን ቤተሰብ ነው አልኩ እኮ። የህፃኑ ልጅ ጥፋት ምንድን ነው? ምን አልከኝ? የህፃኑ ልጅ ጥፋቱ ነገር ያለው ወገናችን ብሉይ ኪዳን ላይ የሚሰጠው ህግ ህዝቡን ከጣዖታውያን የህፃናትን ጥፋት ነገር የተገደሉበትን ምክንያት እኮ ሙሉ ለሙሉ አንብበው። ምን ይላል? ሄደ አማሌቃውያን ላይ አደጋ በመጣን ያላቸውን ሁሉ ደምስስ። ለምንድን ነው እነዚህ ጣዖት አምላኪያን የሚባሉ ቤተሰቦቹ ጣዖት አምልከዋል። ህፃኑ ምንድን ነው ያጠፋው? ሙሉ ይጥፉ። የእግዚአብሔር ትእዛዝ ነው እኮ። ህፃን ልጅ ምን አጥፍቶ ነው የተገደለው ነው? በጎችም ምንም እነሱ ጣዖት አምላኪያን የህፃን ልጅ ጥፋት እግዚአብሔር ሲያስገድል ህፃናትን ሲያስገድል ህፃናቱ ምን አጠፉ? ነገርኩ እኮ። ንብረቱ ልጆቻቸው ሙሉ የምንድነው የጣዖት ሰዎቹ አጥፍተዋል። ይኸውልህ ዘሚካኤል፣ ሰዎቹ ኃጢአት ሰርተዋል፣ ይገደሉ። ህፃናት ጥፋታቸው ምን ነበረ? ህፃናት ጥፋታቸው እዚህ ጋር ምንድነው ላልከው ነገር ምንድነው ምነግርህ ነገር እኔ የምመልስልህ ነገር ከጅምሩ ምንድነው እነሱ የጣዖት አምላኪያን ልጆች ስለሆኑ ነው እንዲገደሉ። ምን አጠፉ ታዲያ? ሲገደል አባቶቻቸውን ይግደል እኮ እግዚአብሔር፣ ችግር የለውም። ህፃናቱ ምን አጥፍተው ነው ይገደላቸው? እግዚአብሔር ደግሞ ለምን ህፃን ልጅ ምን አጥፍተው ነው? ስለዚህ አይታችኋል። ልክ እንደ ሞሶሎኒ ነው። በነገራችን ላይ እግዚአብሔር ሞሶሎኒ ነው ማን ነው ይሄ እዛ ጀርመን ላይ ሰዎችን የሚገለው? ልክ እንደ ሂትለር ነው። ሂትለርም እንደዚህ ነበር ያደረገው በነገራችን ላይ። አረ ወገናችን ሂትለር ወላሂ ላዚ ሂትለር ምንድን ያደረገው መሰላችሁ ጋይስ? ሞሶሎኒና ሂትለር ሞሶሎኒና ሂትለር የሚባሉ ነፍሰ ገዳይ ሰዎች አሉ በዓለማችን ላይ በጣም የታወቁ ደም በላዎች አሉ፣ ደም የሚጠጡ ሰዎች አሉ። እነሱ ምንድን ያደረጉት? ህፃናትንም ጭምር ነው የሚገሉት። እግዚአብሔር ሞሶሎኒና ሂትለር አንድ ናቸው ሶስቱ፣ እንደውም ስላሴ መሆን አለባቸው። ስለዚህ ይህንን እያመለክ ነው አንተ የምታወራው። እሺ እንደዚህ ብሎ ይናገራል በሌላኛው ቦታ ህፃናት ልጆችሽን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው ይላል። ህፃናት ምንድን ነው ያጠፉት? ምን አልከኝ? ህፃናት ልጆችሽን እያነሳ በአለት ይላል። አለት ምንድን ነው? መጀመሪያ አለት ድንጋይ ነው። ህፃናት ልጆችሽን እያነሳ በድንጋይ ላይ የሚፈጠፍጣቸው የተባረከ ነው ይላል። ማነው እንደዚህ ብሎ የተናገረው?
እስቲ ፖይንቱን አምጣው። ስንት ላይ ነው እንደዛ የሚለው? ደነገጥካ? አውዱን እኮ ነው። አውዱን እኔዋ ምን ላይ ነው? መዝሙረ ዳዊት 137 ድንጋይ ላይ ተቀምጣችሁ ለፈጣሪ ከአራት ጀምር አንብበው። ሙሉን ሳነብ ከዛ ሰዓቱ እንዲያልቅ ማለት ነው። እሱ አለቀች 11 ሰከንድ ምን ይላል መሰለ? ከ8 ጀምረን እናንብበው። የባቢሎንን የአፍራሽ ባቢሎን በእኛ ላይ ያደረግሽውን የክፋት ብድራት በአንቺ ላይ የሚመልስ የተባረከ ነው። ልጆችን እያነሳ በአለት ላይ የሚፈጠፍጥ የተባረከ ነው። የሚቀጠቅጣቸው ሕፃን ልጅ እያነሳ ድንጋይ ላይ የሚፈጠፍጣቸው የተባረከ ሕፃን ልጅ ድንጋይ ላይ። ኧረ በፈጣሪ ኧረ ወላሂ ሰይጣን እንደዚህ አያደርግም። ሰይጣን እንደዚህ አያደርግም። እግዚአብሔር ብቻ ነው የሚያደርገው። ተጠየቅ። ደቂቃ ጨርሰሃል። ጥያቄ ተጠየቅ። አየህ እሺ እንዳታስጀምረው። ቆይ ልክፈታቸው። ከዛ ታዳምጣለህ ነው ሳብራራለህ። ልክ አንተ አልመለስም ብለህ አሻፈረኝ እንዳልከው ማለት ነው። እኔ ግን መልሳለሁ። ደግነቱ እቺን ፋይል ነው መልስ። እሺ ችግር የለውም። እሺ የእናንተ ያው ትንሽ ያስቸግራል ቁርአናችሁ። እሺ አንዴ እሺ ቅድም ያብራራው እሺ እዚች ጋር ጥያቄ ምን መሰለ ወገናችን ሳላ እንግዲህ አምላክክ ምን ይላል መሰለክ? እነርሱ እንደካዱ ብትክዱ እኩልም ብትሆኑ ተመኙ፣ ባላ ሃይማኖት እስከሚሰደዱ ከነርሱ ወዳጆች አትያዙ። ከእምነትም ደቂቃ አርግልኛ ደቂቃ ይታለ እዛው ጋር ስለሚመልስልህ እሺ 6 ደቂቃ አድርገው። አልሰማህም አንተ አውረተህ 10 ላድርግልህ ከፈለክ 10 ላድርግልህ ችግር የለም 6 አድርገው ይበቃኛል። እሺ 7 ላድርግልህ እንደውም ከፈለክ እሺ ቀጥታ እኔ ላይ አድርገው ደቂቃውን ችግር የለውም እንዲታይ እነሱ ላይ ማትሻለም ከው መወደላ ያለ እንደገና አስጀምረውና 6 ደቂቃ አድርገህ እኔ ላይ አስጀምረው። እሺ እኛ እንዳንተ ጥያቄ አንፈራም። አይተሃል ልዩነታችን፣ ኮንፊደንስ አለን በእምነታችን። ተንቦቃቦቃላችሁ እናንተ ገና ጥያቄ ስታዩ፣ በኮንፊደንስ ግን እኛ እንትን እንላለን። ቀጥል ጥያቄ። እሺ እዚህ ጋር እንግዲህ በአላ ሃይማኖት እስከሚገደዱ ድረስ ከነሱ ወዳጅን አትያዙ ይላል አላህ። እሺ ከዛ ምን ይላል? ከእምነት ቢያጎድፍ ያዟቸው፣ ማርኳቸው፣ ባገኛችሁበት ስፍራ ግደሏቸው። ይሄን ትእዛዝ የሚሰጠው ማን ነው? ግደሏቸው። እነሱ የተባሉት እነማን ናቸው? አልጠየኩም። እሱን ግደሏቸው ብሎ የሚያዘው እንግዲያውስ ማን ነው? ግደሏቸው ብሎ የሚያዘው እነርሱ የተባሉት በወቅቱ ግደሏቸው ብሎ የሚያዘው ባገኛችሁ ለመልስልህ እኮ ነው። ተረጋጋ እኮ ማን ነው እሱ? ማን ነው ይሄን ትእዛዝ የሰጠው? ግደሏቸው ብሎ የሰጠው ማን ነው? እነርሱ የተባሉት ነፍሰ ገዳይ የሆኑ በወቅቱ የነበሩ ማን ነው? እነርሱ የተባሉት እነሱ ናቸው። አምላካችን ደግሞ ንጹሃን ሰዎች ታዳምጣለህ ሰውዬ? ቀጥልሽ አብራራ። ጥያቄን የተጠየቀው ማብራሪያ በኋላ ትሰጣለህ እኮ አሁን ነው የምሰጠው። ምክንያቱም አንተ ቅድም ስትቀባጥር ነበር፣ ምንም የመለስከው ነገር የለም። እነርሱ የተባሉት በወቅቱ የነበሩ አሸባሪዎች ናቸው፣ ወደ ጦርነት የገቡ አካላት ናቸው። አውዱ ራሱ አሸባሪ ታል ከአሸባሪ ምትኩ የለም። ከፍ አድርግና አንብብ። አነብልሃለሁ። እኔ አሁን የጠየቅኩ መልስልኝና አነብልሃለሁ። እሺ ላሳየህ ማስረጃ ጠየቅኩ። እሺ ማስረጃ ጠየቅኩ። እሺ ማስረጃ ከጠየቅ ላሳየህ። ቆይ በኋላ ማስረጃ መጠየቁ በጣም ጥሩ ነው። በጣም ጥሩ እኮ ነው። ይኸውና ማስረጃ። እሺ ኧረ በስመ አብ ኧረ ይደብራል። ሳላ ማስረጃዬ። እሺ ማስረጃ ከጠየቅ ይኸው እዚህ ጋር ልስጥህ። ወይ ማስረጃ ትሰጠኛለህ በኋላ። እና ህግ ምንድነው ሲባል በእስልምና በሙስሊም ይሄ የቁርአኑ ህግ ነው እኮ። ሳላ በእግዚአብሔር እንደዚህ ያስተምር ጦርነትን ቀድሞ ያወጀ ይላል። ጦርነት ቀድሞ ያወጀን የከሃዲያንን ጦር መጋደል ግዴታ መሆኑን ይላል። ለዛ ነው ቁርአን ወቃቲሉ ፊ ሰቢልላሂ الذين يقاتلون ማለት
እነዚያንም የሚጋደሏችሁን ይላል። እነዚያንም የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ አለ። የሚጋደሉትን ነው ተጋደሉ የሚለው እንጂ ንጹሐንን ተነስታችሁ ግደሉ አይልም። እሺ ትልቁ ላይ ታደርገኝ ደቂቃ እየጨረስክ ነው ወገናችን ፕሊስ። የመለሰ ሰው ይመስል ደቂቃ ሲል ይገርማል። አተልቀኝ እኔ አሸባሪኝ ግደል ቢልክ ምን ግደል ቢልክ አይ ዶንት ኬር። ጥያቄ ጠይቅ ነገር ጥያቄ መለስኩልህ። የሚጋደሏችሁን ተጋደሉ ያለው እንጂ ንጹሐንን ግደሉ አይደለም ያለው። ትእዛዙን የሰጠው ማን ነው? ትእዛዙን የሰጠው ጌታ አምላካችን እነዚያ አሸባሪዎች እንዲገደሉ ትእዛዝ አስተላለፈ። አሸባሪዎች ናቸው። የሰው ነፍስ አጥፉ ግደሏቸው ብሎ አዟቸዋል። እዚህ ላይ አላለም። ቴንኪው እሺ አላለም ብሎ መጽሐፉን ክዷል። አላለም። ምክንያቱም እዚህ ቦታ ላይ ስለ ንጹሐን የሚናገር ሳይሆን ስለ አሸባሪዎች ይሄው መጽሐፉን ክዷል። እንግዲህ አላህ ግደሉ አላለም። እሺ ይሄው በማስረጃ ንጹሐንን ግደል የሚለው በነገራችን ላይ ያንተ አምላክ ነው። ህፃን ልጅ አቅሙን የሚያሳየው ህፃናትን ሲያገኝ እዛው የፈጠነ ያርዳቸዋል። ያንተ አምላክ የፈጠነ ርድ ያደርጋቸዋል ልክ እንደ ከብት። ህፃን ልጅን አቅሙ ሲጀመር ህፃን ልጅ ነው። እሺ እዚህ ጋር ምን ይላል መሰለ? ሁከትም እስከምታገኘው ሃይማኖት ሁሉ በአላህ እስከሚሆን ድረስ ተጋደሏቸው ይላል። ሃይማኖት በአላህ መንገድ እስከሚሆን ድረስ ተጋደሏቸው ብሎ ያዘዘው ማን ነው? ስለዚህ ስለ አሸባሪዎች ነው የሚናገረው አንቀጹ። ሁከትም ቆይ ስለ አሸባሪዎች ብላል። እዚህ ጋር አልጠየኩም። ማን ነው ስለማን ነው አላልኩም። ሁከትም እስከማትገኝ ድረስ ሃይማኖት ሁሉ በአላህ መንገድ እስከሚሆን ድረስ ተጋደሏቸው ይላል። ሃይማኖት በአላህ መንገድ እስከሚሆን ድረስ ተጋደሏቸው ብሎ የሚያዘው ማን ነው? ስለማን ነው የሚናገረው? ቅድሚያ ታውቃለህ አንቀጹ? አውቀዋለሁ ስለማን እንደሆነ ስለማን ነው መልስልሃለሁ። እዚህ ጋር ግደሏቸው ብሎ የሚያዘው ማን ነው? ተጋደሏቸው ብሎ የሚያዟቸው አይልም። እንግዲህ ቅድም መጽሐፉን ክዷል። ግደሏቸው አይልም። አንብብ ድጋሚ ነው ኡስታዛችሁ መጽሐፉን ድጋሚ አንብብ። አንቀጹን ድጋሚ አንብብ። ግደሉ የሚል ይሄ ባይዘው ቁርአን ነው ወገኖቻችን። አንብብ አንቀጹን አንዴ አንብብ። ሱራ 8 39 ላይ ሄዳችሁ አንብቡ። እንግዲህ በነገራችን ላይ እንደዚህ ነው የሚለው አማርኛ ማንበብ ስለማይችል ይሄ ነው እንግዲህ ወገኖች አማርኛው ላይ አድርገን ሰሎኑ ያነባሉ። አንዴ እንደዚህ ይላል። ሁከትም እስከማትገኝ ሃይማኖትም ሁሉ ለአላህ እስከሚሆን ድረስ ግደሉ ሳይሆን ያለው ግደሉ ምንድነው? ተጋደሉ ማለት ተጋደል ማለት ምን ማለት ነው? ለማን እንደሆነ እኔ በኋላ አሳያለሁ። ተጋደል ማለት ምን ማለት ነው? ተጋደል ማለት ምን ማለት ነው? ተዋጋቸው። ኦኬ ተዋጋ ሲባል ተጋደል ሲባል ይኸውልህ ግደል ማለት ተነስና ግደል ማለት ነው። ተጋደል ሲሆን ግን አማርኛም ላስተምር ግደል ማለትና ተጋደል ማለት ይለያያል። በነገራችን ላይ ሁለተኛ መስመር ላይ መልሰው አንቀጹን መልሰው አንዴ ዘሚካኤል የቁርአኑን አንቀጽ መልሶ አማርኛ ላስተምር እስኪሉ ድረስ ደቂቃ ልጨምርልህ። አንዴ ማን ዘሚካኤል ይኸውና እስከሚሉ ድረስ ደቂቃ ተዋጋ ተብዬ ታዝዣለሁ። እንግዲህ ዘሚካኤል ደቂቃ ጨምሬልሃለሁ። ይሄው 3 ደቂቃ አድርጌልሃለሁ። ከእንደገና ማለት ነው ደቂቃ ከእንደገና ደቂቃ 3 ደቂቃ አደረኩልህ። አንዴ ዘሚካኤል ደቂቃ ካለቀ በኋላ ምንድን ነው ያደረኩት? 3 ደቂቃ ጨመርኩልህ። ቤቱ ነው ቁርአኑ ላይ ነው እስልምና ላይ መመለስ ቁርአኑ ላይ መልሰው የቁርአኑ አንቀጽ ላይ መልሰው ሁከትም እስከማትገኝ ሃይማኖትም ሁሉ ለአላህ እስኪሆን ድረስ ግደሉ ነው ወይስ ተጋደሉ ነው ያለው? እዚህ ጋር ነው ግደሉ ነው ወይስ ተጋደሉ ነው ያለው? ግደሉ ነው ወይስ ተጋደሉ ነው ያለው? ተዋጓቸው ተጋደሏቸው ነው የተባለው። እዚህ ቦታ 39 ላይ ግደሉ ነው ወይስ ተጋደሉ ነው ያለው? አማርኛ አይችልም ያልኳችሁ ለዚህ ነው። አረ ተረጋጋ። ፖለቲካ ትስራኒ ማስረጃ ሃይማኖት ሙሉ ለአላህ እስኪሆን ድረስ ግደሉ ነው ወይስ ተጋደሉ ነው ያለው? ተጋደሏቸው እኔ ግደሏቸው ተጋደሏቸው ማለት አማርኛው ምንድነው የሚለው? አማርኛው ግደሉ ነው ወይስ ተጋደሉ ነው? ተዋጋቸው ለማለት ተፈልጎ ነው። ይሄ ወገኖቻችን አማርኛው ላይ ግደሉ ነው የሚለው ወይስ ተጋደሉ ነው የሚለው? አማርኛው ላይ ግደሉ ነው ወይስ ተጋደሉ ነው የሚለው? የተቀመጠው ሳላ ነው እዚህ ጋር እንደምትሰማ እሱማ ያስተማርኩህ እኮ ነው ዘሚካኤል። ስለዚህ እኔ ላስረዳ ምንም ችግር የለውም። ደቂቃ ህልቋል፣ ግን ዝም ብዬ ላስረዳ።
እዚህ ቦታ ላይ ሁላችሁም አማርኛ የሚችል ማንኛውም እዚህ ውስጥ ያለው ሰው ሁሉ አንዴ ኦኬ ላስረዳ። ጠያቂ እኮ አንተ ነህ፣ እኔ ላስረዳ። እዚህ ውስጥ ሁላችሁም አማርኛ ትችላላችሁ፣ ግደሉ የሚል የለም። ባይሆን አንዴ መልሶ ወደ አንቀጹ መልሰው እዚህ ቦታ ላይ ተጋደሉ ነው ያለው። መግደልና መጋደል ልዩነቱ ምንድነው የሚለው ነገር ልንገራችሁ። ግደሉ ሲል ትዕዛዝ ነው። የሆነ አካል ጥፋትን ካጠፋ መገደል አለበት። ግደሉ ሲል ከዛ አንፃር የሚፈታ ነው። ጥፋት ያጠፋ ህግ አንዴ እኮስ ላስረዳ ልመጣልህ እኮ ነው። ጥፋት ያጠፋ እንግዲህ ውይይት ብሎ ገብቶ አንተን ነው ማስረዳ እኮ ብራዘር፣ አንተን ነው ቁጭ አድርጌ ማስረዳ፣ ሌላ ሰው አይደለም። በኋላ ታስረዳኛለህ። በዚህ አይነት መንገድ አልወያይም። እኔ እወጣለሁ። አዳምጥና እያስተማርኩ ነው። ሌላውን ማስተማር ሳይሆን አንተን ነው ማስተማር የፈለግኩት። ግደሉ ሲባል ትዕዛዝ ነው። ጥፋት ላጠፋ አካል ምላሽ ነው። ተጋደሏቸው ሲሆን ምንድን ነው? የሆነ አካል ግድያን ፈልጎ ከተነሳ፣ ጦርነትን መዞ ከመጣ፣ ሰይፍን ይዞ ከመጣ ምንድን ነው ከሱ ጋር የምታደርጉት ትግል መጋደል ይባላል። ተጋደሉ ሲባል ሁለት ቡድኖች ለጦርነት ከተፈላለጉ እንግዲህ ያዛዝ ያላ ነው ብለህ ነው የምታምናለህ። አንዴ ቆይ፣ ሁለት አካላት ለጦርነት ከተፈላለጉ ያ መጋደል ይባላል እንጂ አንድ አካል ተነስቶ ሌላውን ሲገድል ግድያ ሊባል አይችልም። ስለዚህ አንተንም ቻት ጂቢቲህንም ሁለታችሁም አንድ ላይ በዚህ መንገድ እንግዲህ የጮፈንከኝ ነው እየበደልከኝ ነው። ማጠቃለያ 2 ደቂቃ ልስጥና እሺ፣ አንዴ እቺን ጥያቄ ጠይቅ፣ እቺን ጥያቄ መልስ። ቀጥል። ማጠቃለያ 3 ደቂቃ አለ። ቀጥል። እሺ፣ አረ በእናትህ ምን ያህል መሰለ ሱራ 18 እንግዲህ እስከነቀድሙ አሸባሪዎች ምናምን ብሎ አላህ ራሱ ቁርአንን ያወረደበት ምክንያት ምንድነው ስትሉ ቅድም እኛን አይሁድና ክርስቲያኖችን እንዲገል ነው እንጂ እስከነቀድሙ ያወራቸው ነገሮች የሌሉ ማብራሪያዎች ናቸው። ለምሳሌ ቁርአን ላይ ምን ይላል? ሱራ 18:4 ላይ እንግዲህ ወገኖች የምታዩት ከሆነ አንበቡት። በኋላ ላይ ሱራ 18:4 ላይ ነው የሳላ አምላክ ምን ይላል መሰላችሁ? በቁርአን ውስጥ እነዚያ ያላ ልጅ ይዘዋል ያሉት ሊያስፈራራ አወረድ ነው። አይታችኋል? ቅድም ምን አለ መሰላችሁ? ግደሏቸው፣ እጅና እግርን አፈራርቃችሁ በመቁረጥ እያሰቃያችሁ። አይታችኋል? ፈጣሪ ጠብቀን ከእንደዚህ አይነት አምላክ። እንግዲህ ሌላ ቦታ ላይ ምን አሳይቻችኋለሁ? የሳላ አምላክ ምን አሸባሪ እንደሆነ አይታችኋል? አሳይቻችኋለሁ። እንግዲህ የሳላ አምላክ ህንድን ካልወረድክ ከገሃነም እሳት አያወጣም። ወገኔ ሙስሊም ከሆንክ ስማ፣ ምን ይላል መሰለ ሱናን አናስ 31:75 ምን ይላል? ያላ መልእክተኛ እንዲህ አለ፣ አላህ ከሰዓት ከገሃነም የሚታደጋቸው ህዝቤ ከኡማይ 2 ቡድኖች ናቸው። አንደኛው ምንድነው ሲባል አላህ ማለት እሺ፣ አንደኛው ህንድን ለመውረድ የሚዘምተው ቡድን አይታችኋል። እንግዲህ የሳላ አምላክ እንዲህ አሸብርን የሚደግፍ አምላክ ነው። ሌላ ደግሞ ግደሏቸው ምናምን ወገኔ አንድ ማስረጃ አላመጣም። ክርስትና ላይ ክርስቶስ አንድ ቦታ ላይ ያዘዘበት ክርስቶስ እኮ በስጋ የተገለጠ አምላክ ነው። በአዲስ ኪዳን እኛ ከምንመራው ህግ አንድ ማስረጃ አላመጣም። ለምን ሲባል ክርስቶስ እንድንገዳደል አላዘዘንም። ለሚረግሟችሁ መርቋቸው ነው የሚለው። እግዚአብሔር ይመስገን። እንግዲህ አንድ ማስረጃ አላመጣም፣ አንድ ኮንክሉዥን አላመጣም። ብሉይ ኪዳን ላይ ሄዶ ህፃናትን ምናምን ብሉይ ኪዳን ላይ ወገኔ ህዝቡ ከጣዖታዊ አምልኮ እግዚአብሔር ከጣዖታዊ አምልኮ እንዲጠበቅ እንጂ እግዚአብሔር የመግደል ጥማት ቢኖርበት በአዲስ ኪዳን ምን ታመጣ ነበር? ማስረጃ ታመጣለህ። አንድ ማስረጃ የለም ወገናችን። እንግዲህ እዚህ ጋር እንደምታዩት ሊቀጥፍ ፈለገ። ውገትን እስከማታገኙ ሃይማኖት ሁሉ በአላህ ብቻ እስከሚሆን ድረስ ተጋደሏቸው ብሎ ያዛል። የማን አምላክ? የሳላ አምላክ። እንግዲህ ሌላ ቦታ ደግሞ ምን ይላል? አረ በስመ አብ፣ ወደ ትልቁ አድርገኝ። ደቂቃ አለኝ እኮ 15 ደቂቃ ሳላ እንግዲህ ምን ይላል? ላኢለላ እንግዲህ እንትኑ 31:77 ሱናን አናሲ 39:77 ነው። እንደዚህ ይላል ላኢለላ ድረስ ተዋጋ ተብዬ ታዝዣለሁ። እንግዲህ የሳላ ነብይ እንደዚህ ታዟል። እንግዲህ ይሄን አምላክ ይዞ ነው እንግዲህ ሳላ እነዚህ ህጎች
ይተገብራቸዋል። አሁንም ድረስ ደቂቃ አልቋል። ማን ሳላ ሚካኤል አሁን ታዳምጣለህ። እሺ እንግዲህ ቅድም በጣም ብዙ ነገር አይታችኋል። ከአዲስ ኪዳን አላመጣህም ነው ያለው። ነገር ግን ራሱ ምንድነው ጥያቄና መልሱ ላይ ያመነው በብሉይ ኪዳን ኢየሱስ ራሱ እግዚአብሔር ነው አለ። ኢየሱስ ራሱ የብሉይ ኪዳን እግዚአብሔር ነው ካለ ወገናችን ደቂቃ የለም። ሚዩት አድርጌው ከላይ በኩል አለ። እሺ አንተ ላይ ላስቆጥር። በጣም ፈርታል፣ ድምጽ ይንቀጠቀጣል። እሺ ለማንኛውም በብሉይ ኪዳን እሱ ራሱ እግዚአብሔር ነው ብሎ አመነ። ይሄኛው ሰውዬ በብሉይ ኪዳን እኮ እግዚአብሔር ይባላል አለኝ። እግዚአብሔር የሚባል ከሆነ ካልሆነም ያው ከጥያቄ አታመልጥም፣ ከሆነም ጥያቄ ውስጥ እንትላለን። ስለዚህ ሴት ልጅን ሆዳቸውን እየቀደደ እንደ እርጉዝ ሴቶችን ሆዳቸውን እንደሚቀድላቸው አይተናል። ይሄ ማለት ሰይጣን እንኳን ያልደፈረውን እግዚአብሔር ነው የሚደፍረው። ሰይጣን እንኳን ያዋህ ነው፣ ሰይጣን እንኳን ሩህሩህ ነው። እሱን የምናውቀው ሰይጣን መጽሐፍ ቅዱስ ላይ የገደለው 10 ሰዎችን ነው። እግዚአብሔር መጽሐፍ ቅዱስ ላይ የገደለው 2.6 ሚሊዮን ሰዎችን ነው። ስለዚህ ማን ነው መጥፎ ነው? ይሄ ነው መጥፎ ወይስ ይሄ ነው መጥፎ? ይሄ ነው ነፍሰ ገዳይ ወይስ ይሄ ነው ነፍሰ ገዳይ ሲባል ነፍሰ ገዳዩ ይሄ ነው። የሚካኤል የሚያመልከው አምላክ ከሰይጣን በላይ ክፉ ነው። ሰይጣን በጣም የዋህ ነው፣ 10 ሰው ብቻ ነው የገደለው። እግዚአብሔር ግን ቁጥሩን ተመልከቱ፣ 2.6 ሚሊዮን 73 ሺህን ተውት። ይሄን ሁላ የሚጨፈጭፍ አምላክ እንደሆነ አሳይተናል። ከነሱም ደግሞ ብዙ ጊዜ አቅሙን የሚያሳየው እነማን ላይ ነው ሲባል ቅድም አሳይቻችኋለሁ። ሴቶች ላይ ነው አቅሙን፣ ህፃናት ላይ ነው አቅሙን የሚያሳየው። እሱን ደግሞ ይሄው ሄደ አማሌቃ ያለ አደጋ በመጣል ያላቸውን ደምስ። እነሱ ምንም ነገር አታስቀር። ወንዶችን፣ ሴቶችን፣ ልጆችን፣ ህፃናትን በተለይ ህፃናትን ይወዳል። ህፃናት ልጅን የሚፈጠፍጥ ህፃን ልጅን የሚያስገድል ደማቸውን የሚጠጣ አካል መሆኑን ያሳይቻችኋለሁ። ሴቶችን ነው ብዙ ጊዜ የሚገድላቸው። ማንን ትችላለህ ሲባል ሚስቴን አለ ሰውየው። ማንን ትችላለህ ሲባል ሚስቴን ነው የሚችለው አለ እና ብዙ ጊዜ እግዚአብሔርም እንደዛ ነው የሚያደርገው። ህፃን ልጅን ነው እና ቅድም አሳይቻችሁ ነበረ። ህፃናት ልጆችሽን እያነሳ በአለት አለ። አለት ሲባል ድንጋይ ነው። በነገራችን ላይ አለት የሚባለው ድንጋይ ነው። ህፃናት ልጆችሽን እያነሳ በአለት ላይ የሚፈጠፍጣቸው የተመሰገነ ይሁን ማለትም የተባረከ ይሆናል። ህፃን ልጅን እያነሳችሁ ድንጋይ ላይ የምትፈጠፍጡ ከሆነ እናንተ የተባረካችሁ ናችሁ። እንደዚህ ብሎ የሚያስተምር አምላክ ነው እና ህፃን ልጅን ደግሞ አንገቱን ምንድነው እየቀላ በሁለት ክምር ወደ ላይ ይከምራቸዋል። እነዚህ ሁለት ክምር ያደርግና ወደ ላይ ይከምራቸዋል። ይሄን ደግሞ እግዚአብሔር በባሪያው በኤልያስ የተናገረውን አድርጓል። ህፃን ልጅ አንገት 70 ህፃናት ናቸው። አንገታቸውን እየቆረጠ ይኸው የጌታችሁን ልጆች ራስ ቁረጡ አለ። የጌታችሁን ልጆች ራስ ማለት ያው ጭንቅላት ማለት ጭንቅላታቸውን ቁረጡ አለ። ከዛ በኋላ ጭንቅላት ከተቆረጠ በኋላ ገደሏቸው ህፃናቱን። ከዛ በኋላ ህፃናቱ ከተገደሉ በኋላ እንዲህ የህፃናት አንገት ወደ ላይ እንዲከመር አደረገ በሁለት ረድፍ። አንደኛው የህፃናት ጭንቅላት እዚህ ጋር አለ፣ ሁለተኛው የህፃናት ጭንቅላት እዚህ ጋር አለ እና በዚህ ደረጃ ህፃን ልጅን የሚያስገድል የሆነ አምላክ እንደሆነ አይተናል። እና ይሄን ያደረገው እኮ እግዚአብሔር ነው አለኝ። ይሄን ያደረገው እግዚአብሔር ነው አለ። እግዚአብሔር እኮ ነው ራሱ ኢየሱስ ራሱ እግዚአብሔር አይደለ? ስለዚህ ይሄንን እያደረገ ያለው ራሱ ማን ነው? ያንተው ኢየሱስ ነው። ኢየሱስ ራሱ እግዚአብሔር ስለሆነ ስለዚህ እነዚህ ነገራቶች ናቸው። ቁርአን ላይ እስልምና ላይ ያነሳው እያንዳንዱ ነገራቶች ምንድናቸው? ምድር በመጽሐፍ በእስልምናችን የሆነ አካል ለመጋደል ሲመጣ የተቀመጠ ህግጋትን ነው ያመጣው። ለምሳሌ አንድ ግደል የሚል አላመጣህም፣ ተጋደል የሚል ነው ከቅድም ጀምሮ ስታመጣ የነበረው። ተጋደል መጋደል ምንድነው አታውቁም። እሱን አስተምረህ የነበረ ቅድም ይሄው ወቃቲሉ ፊ ሰቢልላህ الذين يقاتلونكم እነዚያንም የሚጋደሏችሁን ነው ቁርአኑ የሚለው። እናንተን ለመጋደል ሲመጣ ያን አካል ትጋደለዋለህ ነው። ለመጋደል የሚመጣውን አሸባሪ የሆነ አካል እንጂ ለነሱ የሆነ ህፃን ልጅ ልክ እንዳንተ አምላክ ደቂቃ እኔ 3 ደቂቃ ጨምሬልህ ነበር ቅድም እኮ። አይ እሱ ለእንትን ነው ውይይቱ አልቋል አይደለ? ውይይቱ አልቋል። ዘሚካኤል ውይይቱ አልቋል። ካሜራ ዝጋና አልቋል። አላለቀም ውይይቱ አልቋል። አላለቀም። ታብራራ ደቂቃ ነበረ፣ ደቂቃን አልተጠቀምኩም። ቆይ ውይይቱ አልቋል። በእኔ ደቂቃ እየገባክ በማለት ጥያቄ ላለመጠየቅ የምታረጋው ውይይቱ አልቋል። አላለቀም። ዘሚካኤል የሞወትከኝ ነው። በዚህ ዙሪያ ባይዘው እኔ ውይይቱ አልቋል። በሰፊው ውይይቱ አልቋል። አዎ ቴንኪው። በቃ ቤቴ ነው አሁን ማውራች ያለው ውይይቱ ካለቀ። እሺ ቴንኪው፣ አመሰግናለሁ ለነበረን ቆይታ። እንግዲህ ሰዓት አለጋላ ሳላ ለሌላ ጊዜ ሰው ቤት መጥቶ በከበሲ ይወያይ። ውይይቱ ካለቀ ቤቴ ለኔ ተውልኝ። አንተን ቤትን ሂድና ቤትን ክፈትና አውራ። ቤትን ክፈትና አውራ ወገኑ። ዘሚካኤል ይሄ የኔ ቤት ነው። ይሄ የፈሰል ቤት ነው። ፈሰል ስትነ ነበር ሰው ይሄው ላውራበት። አሁን ላውራበት። እሺ ሰው ያመጣቸው አንቀጾች ወቃቲሉ ፊ ሰቢልላህ الذين يقاتلونكم አለ። እነዚያንም የሚጋደሏችሁን ከሃዲያንን መጋደል ምንድነው? መንገድ ባላ መንገድ ተጋደሉ አለ። ስለዚህ መጋደል ያለባችሁ እናንተን የሚጋደሉትን አካል ነው እንጂ ምንም ያላጠፉ ሰዎችን ተነስታችሁ ግደሉ አይደለም ያለው። ምክንያቱም በእስልምናችን ከባድ ኃጢአት ስለሆነ ይሄንን የምናገኘው ቁርአን ላይ
በምድር ላይ ያላጠፋች ነፍስ የገደለ ሰው ሰዎችን ሁሉ እንደገደለ ነው ይላል። ምንም ያላጠፋ ሰውን መግደል አለ ቁርአን ሲናገር። ኦኬ ምንም ያላጠፋን ሰው መግደል ሰውን ሁሉ እንደመግደል ያህል ታላቅ ኃጢአት ነው አለ። ከሱ ብቻ ደግሞ አይደለም ለነዚያ በከሃዲያን ለሚገድሉት ምንድነው? በከሃዲያን ለሚገድሉ በነገራችን ላይ ቅድም እንደው የራሳው ተንገጥ ነው። ለነዚያ በከሃዲያን ለሚገደሉ ተማኞች የተበደሉ በመሆናቸው መጋደል ተፈቀደላቸው። ይሄ ነው ከቅድም ጀምሮ ያነሳቸውን ሁሉንም ዲባንክ የሚያደርገው ለነዚያ በከሃዲያን ለሚገደሉት አማኞች አለ የተበደሉ በመሆናቸው መጋደል ተፈቀደላቸው። ባጭሩ ሁሉንም ይሄ ይመልሳቸዋል። እሱ ያነሳቸውን አጠቃላይ ነብዩ መሐመድ እንደዚህ ያደረገ አላህ እንደዚህ ያለ ሁሉንም የሚመልሰው ይሄ የቁርአን አንቀጽ ነው። የስ የሚገኘው ሱረቱል ሐጅ ምዕራፍ 22 ቁጥር 39 እስከ 41 የሚገኘው ለነዚያ በከሃዲያን ለሚገደሉ አማኞች የተበደሉ በመሆናቸው መጋደል ተፈቀደላቸው። እየተበደሉ ነው፣ እየተገደሉ ነው። ኢማጂን እንግዲህ አባታችሁ እናታችሁ ስትገደል ምንድነው የሚደረገው? ህጉ እናንተም ተነስታችሁ ትጋደላላችሁ እንጂ ቤተሰባችሁ አልቆ መቼስ ቁጭ አትሉ። ስለዚህ ቁርአኑ የሚያዘው ይሄንን ነው። ነፍሰ ገዳይ አካል ካለ፣ የሚጋደል አካል ካለ ፍትህ የሚገኘው በምንድነው? ቁጭ ብሎ በማየት ሳይሆን እናንተም ተነስታችሁ በመከላከልና በመጋደል ነው እንጂ ተነስና ግደል የሚል አንድ የቁርአን አንቀጽ አልመጣም እስካሁን። ተነስና ግደል እንደዚህ አድርግ የሚል የትኛውም አይነት የቁርአን አንቀጽ በፍጹም አልመጣም። ባይሆን ግን ከሱ ምንድነው ያሳየነው መሰላችሁ? እግዚአብሔር ለህፃን ልጅ ሳይራራ ቁጥሩን አስደምሪያችሁ ነበር አይደለ? 500,000 ሰዎችን እንደጨፈጨፈ ከዛ በኋላ በመጽሐፈ ነገሥት ካልዕ ምዕራፍ 19 ላይ 185,000 ሰዎችን እንደገደለ እሱ ብቻ ደግሞ አይደለም። በመጽሐፈ ዜና ምዕራፍ 28 ላይ 120,000 ሰዎችን እንደገደለ እሱ ብቻ ደግሞ አይደለም። 100,000 ሰዎችን ደግሞ በመጽሐፈ ነገሥት ቀዳማዊ ምዕራፍ 1 ቁጥር 28 ላይ 100,000 ሰዎችን እንደገደለ ያው ሲደመር እዚሁ 500,000 ሲደመር 185,000 ሲደመር 120,000 ሲደመር 100,000 900,000 ሰዎችን በአንድ ቀን እንደገደለ የአንድ ከተማ የአዲስ አበባ ሰው እኔ እንጃ ስንት ነው አዲስ አበባ ውስጥ የሚኖሩ ሰዎች አዲስ አበባ ውስጥ ሊበልጡ ይችላሉ። ብቻ መለስተኛ መንደር 900,000 ህዝብ ያለው መለስተኛ መንደር ጨጭ ያደርጋል በአንድ ቀን 900,000 አሩ ነው። ብቻ አንድ ከተማ ህዝብ ይሞላል። 6 ሚሊዮን ነው ብቻ። እሺ የ6 ሚሊዮን ከሆነ አዲስ አበባ ውስጥ ያለው ህዝብ ስንት ነው ማለት ነው? 1/6 እዛው ጭጭ አድርገዋል። 1/6 የአዲስ አበባን ህዝብ በአንድ ቀን ነው የሚፈጀው። በአንድ ቀን ብቻ ጋይስ ኢማጂን እንግዲህ ቦሌ ክፍለ ከተማ ምናምን ያሉ ሜክሲኮ ብቻ 1 ሚሊዮን የሚሞላ ህዝብ በአንድ ቀን የሚገድል የሆነ ምን አጠፉ እነዚህ ሰዎች? አላመለኩኝም ነው ጥፋቱ። ልንገራችሁ ጥፋታቸውን ስነግራችሁ ጋይስ አላመለኩኝ እንዴ ምን አገባ ታዲያ? እኔን ስላላመለካችሁ አለ እኔን ስለማታመልኩ ይሄው ለምሳሌ እነዚህ ሰዎች ለምን ገደላቸው? 100,000 ሰዎችን የገደለበት ምክንያት እግዚአብሔር የተራሮች አምላክ ነው እንጂ የሸለቆ አምላክ አይደለም ብለዋል። እግዚአብሔር የተራራ አምላክ ነው ግን የሸለቆ አምላክ አይደለም ብለዋል። ይህንን ታላቅ ጭፍራ ሁሉ በእጅ አሳልፈው ይሰጣሉ። እኔም እግዚአብሔር እንደሆንኩ ታውቃላችሁ ካለ በኋላ በአንድ ቀን የሚለውን አሳየኝ ይላላችሁ። በአንድ ቀን በስንት ቀን? በአንድ ቀን 100,000 እግረኞች ገደሉ። አምላክ አይደለም ብላችሁኛል ምናምን ብሎ ይሄንን ህዝብ በአንድ ቀን ነው የሚፈጀው። ይሄንን ይዘህ ነው አንተ የምታወራው? አይታችኋል እንግዲህ ይሄንን ይዞ እንደዚህ ሰይጣን አላጠፋም ብያቸዋለሁ እኮ። ሰይጣን በጣም እሱን የሚያናድሰው ነገር ሊደረግ ይችላል፣ ግን ስቲል እሱ ይራራል። ሰይጣኑ ይራራል። ከማን አንጻር? እሱ በባህሪው ሩህሩህ ሆኖ እኮ አይደለም፣ ከእግዚአብሔር አንጻር በጣም አዛኝ ነው፣ በጣም ሩህሩህ ነው። ከማን አንጻር? ከሱ አንጻር። ለዚህ ትልቁ ማሳያ ምንድነው? መጽሐፈ ምንድነው? ትንቢተ ሆሴዕ ምዕራፍ 13 ትንቢተ ሆሴዕ 13:16 ላይ ሰማርያ በአምላኳ ላይ አምጻለች፣ በደሏን ትሸከማለች፣ በሰይፍ ይወድቃሉ፣ ሕፃኖቻቸውም ይፈጠፈጣሉ፣ ርጉዞቻቸውም ይቀደዳሉ። ምክንያት ምንድነው? በአምላክ ላይ ማመጽ። እሺ ርጉዝ ሴቶች ሆዳቸው ይቀደዳል። ከዛ ሕፃን ልጅ ዱብ ዱብ ብሎ መሬት ላይ ይገደላል። እናቷም ትገደላለች። አት ዘ ሴም ታይም ሕፃንም ይገደላል። ሕፃን ማህፀን ውስጥ ያለውን ሕፃን አይምርም ነው የምላችሁ። ጭካኔው በጣም ጨካኝ ከመሆኑ የተነሳ ሆድ ውስጥ ያለውን አይተውም። ሆድ ውስጥ ያለውን ቢያንስ ሆድ ውስጥ ላለ ሕፃን ብሎ እናት አይተውም።
እኛ እርጉዝ ስናይ እኮ ታክሲ እንነሳለን። እርጉዝ ሴቶች ምናምን ካሉ ታክሲ ላይ ማለት ነው እንነሳለን። ለነሱ ሁለት ነፍስ ናቸው፣ ሁለት ነፍስ ስለሆኑ እንላለን አይደል? ሁለት ነፍስ ስለሆኑ ባስ ውስጥም ታክሲ ውስጥም እንነሳላቸዋለን። አይደለም ሊገደሉ ማለት ነው። አይደለም ሊገደሉ ባስ ላይ ምናምን ሰልፍ ራሱ ሲሰለፉ እነሱ ነው የምናሳልፈው ሰልፍ ላይ ራሱ። ጀለስ ግን ለምን አላመለካችሁኝም ብሎ እነሱንም ይገላል። በዚህ ደረጃ ጭካኔ ሰይጣን ጨክኖ አያውቅም። አንድም ቦታ ሰይጣን እርጉዝ ሴቶችን ገድሎ አያውቅም መጽሐፍ ቅዱስ ላይ። አንድም ቦታ ሰይጣን እርጉዝ ሴቶችን ገድሎ አያውቅም። የፍቅር አምላክ ያሉት እግዚአብሔር ግን ሴት ልጅን በቁሟ እያረደ ይገድላታል። ስለዚህ በአጭሩ ይህን ይመስላል። የእስልምና ያው ግልጽ ነው። ቅድም የተመለሱ ነገራቶች አሪፍ ናቸው። አላኩል ያህልን ይህን ይመስላል። ሀሳብ ካላችሁ ገስት ውስጥ ያላችሁ እና ገስት መግባት የምትፈልጉ ሰዎችም ካላችሁ ሪአክት ማድረግ የምትፈልጉ ክርስቲያኖችም ካላችሁ ዩ አር ዌልካም። ክርስቲያኖችም ግቡና ሀሳባችሁ ውስጥ ውይይቱ ላይ መብታችሁ ነው። ማን መግባት ይችላል።